ሰላም ሰላም፣ እንዴት ናችሁልኝ? መቅዲ ነኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እና አላችኋለሁ። በዛሬ ቪዲዮችን ምንድን ነው የምናደርገው? ፀጉሬን ማለት ነው ከዚህኛው እንዴት ወደዚህኛው እንደቀየርኩት ነው ማሳያችሁ። ተከታተልኝ። የዛሬ ቪዲዮ ለሴቶች ነው፣ ሄር ስታይል ቪዲዮ ነው። እንዴት ነው ያምራል አይደለ? አሁን ወደ ስራ እንገባለን። ፀጉሬን ይኸውላችሁ ትላንት ማታ ታጥቤ አለስልሼው አራት ቦታ ሰርቼው ነው ያደርኩትኝ። እዚህ ጋር የሚያስፈልጉኝን እቃዎች አዘጋጅቻለሁ። እነዚህ ነው የምጠቀመው። እዚህ ጋር ኦሊቭ ስፕሬይ አለ። ከዛ ደግሞ ጫፍጫፉ በጣም እየተጎዳ ስለሆነ ፐርሙንም ደግሞ ቀስ ቀስ እያልኩኝ መቁረጥ ስላሰብኩኝ መቀስም አዘጋጅቻለሁ። ከዛ ደግሞ እንደ እርጉዝ ሴት እዚህ ጋር የምጠጣው አለ ማለት ነው። ይሄ እርግዝና በጣም ጎበዝ ካረገኝ ነገር አንዱ ውሃ መጠጣት ነው እና ውሃይም አለች ማለት ነው እዚህ ጋር። ስለዚህ ፔስትራችንን እንለኩሳለን፣ ፀጉራችንን እንፈታለን፣ ወደ ስራ እንገባለን ማለት ነው እና እቺ ሄር ኮምብ ማለት ነው አይረን ኮምብ በጣም ቆንጆ ነች። ስፔሻሊ ጠንከር ያለ ፀጉር ካላችሁ ፊት መልቀም ምናምን ለሚከብዳችሁ ሰዎች በጣም ናይስ ነገር ነች እና ኢትዮጵያም አለች። ያው እዚህ ያላችሁ ደግሞ ሞልቷል በደንብ ግዝትና ሞክሮት። እሺ እኔ ፀጉር ይፈታል ማለት ነው። ፀጉሬ ማለት ነው የሚታያችሁ ከሆነ እንዴት እንደማሳያችሁ ያው እኔ በጣም ፊል ስለማደርገው አውቀዋለሁ እና የሆነ እዚህ ድረስ ነገር ነው ፐርሙ የወጣው። ከዚህ በኋላ ያለው ፀጉር ፐርም ነው እና ጫፍጫፉ እንዴት እየተጎዳ እንዳለ እዩት። በጣም እየተጎዳ ነው እና ቀስ ቀስ እያልኩኝ እየቆረጥኩ ይሄንን ፐርም ማውጣት አስቤያለሁ። በጣም ብቆርጠው መላጣ ነው የምሆነው እና እንደዛ ደግሞ መቸገር አልፈልግም። ለዛ ቀስ እያልኩኝ እቆርጠዋለሁ ማለት ነው። ፀጉሬን እያሳደግኩኝ ነበር ግን በቃ ፐርሙ አስቸገረኝ። ይሁት አሁን እዚህ ጋር ያለው በተለይ ተቆርጧል። በቃ ራሱ ተቆርጧል። እኔ ሳልቆርጠው ራሱ ተቆርጣለች። ፐርም ጀምራችሁ ስታቆሙ በጣም ነው ፀጉር የሚያበላሸው። መጀመሪያ ላይ በጣም ቆንጆ ያረጋል ያድጋል ምናምን እና በዛ ላይ በጣም ይመቻል ለጠንካራ ፀጉር በጣም ተመችቶኝ ነበረ። ግን ምን አጋለው በስተመጨረሻ ፀጉሬ እንደዚህ አድርጎ አሳረፈልኝ። በጣም ብዙ ነበር እኮ ፀጉር። አሁን ፐርሙ ጫፉ ላይ ስላለ እንትን ብሎ ነው እንጂ አክቹዋሊ አሁንም ብዙ ነው፣ ትንሽ አይደለም። ይሰማችኋል? ኮሸሸሽ ሲል በጣም ደረቅ ነው ፀጉሬ። እያችሁት በቃ ጫፉ የለም። እሷንም እንቆርጣለን። ጥሩ አድርገንም ለመስራት እንሞክራለን እና ያው ፔስትራ ምናምንም አክቹሊ ፀጉር ይጎዳል እኮ ግን እንደኔ አይነት ጠንካራ ፀጉር ያለው ሰው ግዴታ ነው በቃ መጠቀም። ለዛ አትሊስት ምን እንጠቀማለን? ሂት ፕሮቴክተር እንጠቀማለን። ቢያንስ ሂት ፕሮቴክተር እየተጠቀምን መሰራት ማለት ነው። እኔ የምጠቀመው ይሄ ነው ሂት ፕሮቴክተር። አሉ አክቹሊ ብዙ አይነት ግን እኔ ይሄኛውን ነው እየተጠቀምኩ ያለሁት። አያችሁት? ያስታውቃል ጫፉ ላይ። መጀመሪያ አንድ ዙር ላለስልሰው። ከዛ ትናንትንም አክቹሊ ሳደርቀው አድርጌበታለሁ ግን አሁን እያንዳንዱ ላይ እያረኩ ነው የምሰራው። አትሊስት ሂት ዳሜጅ እንዳይኖር ያደርገዋል። ግዴታ ሂት መንካት ስላለበት ሂት ፕሮቴክተር እንጠቀማለን።
አያችሁት ሲጨስ። ከዛ እየቆረጥኩ ልሂድ። እንዴት እንደማደርግ እኮ አላውቅም። ብታዩ እንዴት ይሻላል። እዚህ ጋር ደህና ይመስላል፣ ግን እንቆረጠው። ቆይ አንድ ላይ በቆርጦ ይሻለኛል መሰለኝ። አንድ ዙር ላለስልሰውና ከዛ አንድ ላይ ቆርጠዋለሁ። ምን እየቆረጥን ፐርሙን ካላወጣን ከባድ ነው። እንዴት ናችሁልኝ? ግን ደህና ናችሁ ወይ? ቪዲዮዎችን እየወደዳችኋቸው ነው ወይ? እንዳይረሳ ሰብስክራይብ ማድረግ። አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ቪዲዮን ላይክ አድርጉልኝ። ኮሜንታችሁን ሁሌም ጻፉልኝ። ባለፈው እየጻፋችሁልኝ ነበር እና አብዛኞቻችሁ መልካም ምኞት ተመኝታችሁልኛል። ማበጠሪያው እኮ ጠፍቶብኝ ነው። ምንድነው ማርያም ትቅረብሽ ብላችሁኛል። አሜን 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 ብያለሁ። በጣም ነው የማመሰግነው። ፀጉር ቤት ብትሄዱ አሁን ይሄን እዚህ ሀገር $100 ምናምን በላይ ከፍላችሁ ነው የምትሰሩት። ለዛ ሲቀጥል ደግሞ የኔ ፀጉር በጣም ከባድ ነው። የኢትዮጵያ አይነት ፀጉር ይከብዳቸዋል። የአፍሪካ ፀጉር አክቹሊ የኔ ነው ከርዳዳ ፀጉር። አብዛኛው ሰው ጥሩ ፀጉር ይኖረዋል መሰለኝ። አያችሁት? የቆረጥኩት እኮ አለ አንዳንዱ ቦታ ጥሩ ነው። ስፔሻሊ ከታች ጥሩ ነው፣ ከላይ ያለው ነው ሾል ሾል ያለው። ስለዚህ እንደዚህ እያደረኩኝ ለስልሴ ጨርሻለሁ። ይኸውላችሁ ምን እንደሚመስል ፀጉሬ። ቁመቱ እኮ እያደገ ነበር። አሁን በጣም በቅርብ ነበር የቆረጥኩት። ብታዩ ቁመቱ እያደገ ነው፣ ግን በቃ የተጎዳ ፀጉር ነው። ለዛ አሁንም እየቆረጥን ልክ እናስገባዋለን ማለት ነው። ከዛ ምን እናደርጋለን? የፊቱን እንዳልኳችሁ በዚህ ነው የምለቅመው እንዳይጎዳብን። ሂት ፕሮቴክተራችንን ስፕሬይ እናደርጋለን። ከዛ በዚህ ልቅም እናደርገዋለን ማለት ነው። መቼ ትመጫለሽ ናፍቆትሽ ገረፈኝ። ሰዎች አገልግሎቷን ጨርሳለች። እናጠፋታለን። እናት ይዘውና ወደ ላይ እንስራ። አንድ በአንድ በቃ እንስራ ማለት ነው። እሺ ጫፍ ላይ ሳሳሉት ስላለሰለስኩት አይከብደኝም። ቀኑን አላውቀው መቼ ትመጫለሽ ናፍቆትሽ ገረፈኝ። መቼ ትመጫለሽ ሌሊት በህልሜ በዚህ በኩል ያለውን ጨርሻለሁ። አያችሁት ልዩነት? በዚህ በኩልም ያለውን ልስራና ተመልሼ እመጣለሁ። እሺ እንግዲህ ሰርተን ጨርሰናል ማለት ነው። የተለያየ ነው በዚህ በኩል ነው በዚህ በኩል የፈለግኩት እንደዚህ ስላልሆነ አበጥረዋለሁ። ቢሆነውን አብረን እናያለን።
ይሄኛ ያምራል መሰለኝ እና የሆነ ሄልዚ አልመሰለም ፀጉሩ ጤናማ ፀጉር መሰለ። ግን እንዲሆን የፈለኩት እንደዚህ ስላልሆነ ሁለት የተለያየ ነገር ነው ያመጣሁት። በእናታችሁ ይሄ ቆንጆም ለስልሷል መሰለኝ። ጊዜው ስጄ በደንብ ስላረኩት ነው መሰለኝ። ብቻ ግን ይሄ እንደዚህ አይነት ነገር ነው የፈለኩት። በዚህ በኩል ያለው ፀጉሬ ብዛቱን በዛ ይላል ከበዚህኛው በኩል ቁመቱ ራሱ ረዘም ይልብኛል። ሁለት የተለያየ ሆነ እኮ እናንተዬ። አክቹሊ እንደዚህ አይደለም የምታው። በዚህ በኩል ያለውን በጣም አድርጃለሁ። ያምራል። በዚህ በኩል ያለው ብዙም አይደለም። ቆርጬ ፀጉሬን በቃ። ስለዚህ ለትንሽ ደቂቃ ማለት ነው እናስረዋለን። አስረን እናስቀምጠዋለን። እሺ ማለት እሺ እንግዲህ ለተወሰነ ሰዓት እንደዚህ እንሆንና መጨረሻው ምን እንደሚሆን እናያለን። A few moments later. እሺ እንግዲህ ከጥቂት ሰዓታቶች በኋላ ተመልሰን መተናል። ስንት ስራ እንደሰራው አታውቁም ማለት ነው። ጥፍር ቀለም ተቀባው፣ ጥፍሬን አስለቅቄ ሊጥ አቦካሁኝ፣ ሜካፕ ሰራሁኝ። ረጅም ሰዓት ብቻ ቁጭ ብዬ ምናምን ነው የመጣሁትኝ። ኦቨርናይት ቢያድርበት አሪፍ ነው መሰለኝ፣ ግን እንግዲህ አላሳደርኩትም ኦቨርናይት። ለማንኛውም እንዴት እንደሆነ እናያለን ማለት ነው። እንግዲህ ጉዱ ሊወጣ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እንልና እንፈታዋለን። ከተሳካ ተሳካ፣ ካልተሳካም የራሱ ጉዳይ እናስይዘዋለን። እሺ እንዳልኳችሁ በዚህ በኩል ያለችው ቆንጆ ሆናለች። ይሄ ነው አሁን የተለያየ ሆነ እኮ እናንተዬ። ወይኔ በዚህ በኩል ግን አያምርም? በጣም ነው የሚያምረው።
እንደምንም አድርጌ ይሄንን ማስተካከልና ማመሳሰል አለብኝ። እውነት በዚህ በኩል ያለው እንዴት አባቱ እንደሚያምር ዊግ ነው የመሰለው ሁላ። በዚህ በኩልስ ምን እናርገውሽ? ምን እናርገው? እንደዚህ ስታይል ልፍጠርበት እንዴ? ያ ደስ ይላል። እንደዚህ አሪፍ ነው። ወይ ጉድ! እንግዲህ የተለያየ አድርጌ አረፍኩኝ በስተመጨረሻ። ግን ያምራል መሰለኝ። እንደዚህ ለየት ያለ ነው። ዩኒክ ነገር ነው። እንደው እዚህ ጋር እንደዚህ ብናወጣ የምር አይ አሪፍ ነው። እንግዲህ እንደዚህ ሆኖልኛል። ሌላ ጊዜ ደግሞ ሁለቱንም አመሳስለን ለማድረግ እንሞክራለን። አስቤ የነበረው ይሄም አንድ አይነት ሆኖ አለ አይደለ? እንደዛ ነበረ። ግን እንግዲህ እንደዚህ ሆኗል። ግን ያምራላ። እንዴት አያችሁት እናንተ? እስቲ ንገሩኝ፣ ኮሜንት ላይ አሳውቁኝ ከወደዳችሁት። አሪፍ መሰለኝ። ብቻ ቆይ እንደዚህ በመስታወት ላሳያችሁ እንዴት እንደሚያምር። የምር እኔ ወድጄዋለሁ። ሌላ ሰው ነው ያስመሰለኝ። በቃ ደስ ይላል። እናንተ ማስተያየታችሁን ንገሩኝ እሺ። አዎ ፀጉር ቤት ሄዶ $100 ከማውጣት እንደዚህ ቤት ውስጥ ፏ ማለትም ይቻላል ማለት ነው። እና ከወደዳችሁት ይህን ቪዲዮ ላይክ ማድረግ እንዳረሱ፣ ሀሳብና አስተያየታችሁንም ጻፉልኝ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጉ። ከዛ ውጪ በጣም አድርጌ ወዳችኋለሁ። በሌላ ቀን በሌላ ቪዲዮ እንገናኛለን። ባይ